ሰላም ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። ቤተሰቦች ሁሉም መልካም ነው፣ እግዚአብሔር ይመስገን። እግዚአብሔር እንግዲህ ከባለፈው ባለፈው አይታችኋል። ለትንሽ ነው የተረፍኩትኝ፣ ምክንያቱም እንደዛ ማረግ አልነበረባትም በዚህ ነክል ደረጃ ማለት ነው። ቪዲዮ አይታችኋል ቤተሰቦች። ማረግ ያለባችሁ ከኔ ተጨማሪ ማረግ ያለባችሁ ነገር እንድታረጉ ነው ዛሬ ወደ እናንተ የመጣሁት። ማለት እግዚአብሔር እኔ እንጃ አትርፎኛል። ምክንያቱም አይታችኋል አንገቴ ሁላ አንቃኝ። እንደገና ደግሞ ስንተኛ ሶስተኛ ነው አራተኛ ፎቅ ላይ ሆኜ ነው ጫፍ ላይ ልትወረውረኝ ለትንሽ ነው የተረፍኩት። እግዚአብሔርን በዚህ አጋጣሚ አመሰግናለሁ። ምክንያቱም በዛን አክል ደረጃ እሱም ቢሆን እሷ ችግር የለውም እኮ እሷ እኔ የእሷ ጥፋት አይደለም ምን የታየኝ የምስጌ ጥፋት ነው። ምክንያቱም እሷ አላቃትም አታቀኝም። ግን ደግሞ ምስጋና በዚህ አክል ደረጃ አምኜው የሁሉ ጊዜ አብሬ ወዲ ያስል በዚህ አክል ደረጃ እምነቴን አጉድሏል። እኔ እምነቴን ማጉደሉ አይደለም የተሰማኝ፣ ትንሽ ምንድነው የተሰማኝ እዛ ላይ ሆኖ ቢያንስ መከራከር ነበረበት። ግን ለኔ አልተከራከረም። ከሷ ጎን ነው የሆነው። ያንን ላሰገፈትረኝላ እንደዛ አንገቴን ሁላ ስታንቀኝ ማለት ነው ከሷ ጎን ነው የሆነው። ችግር የለውም እኮ ግን እኔ ምንድነው ትንሽ የከፋኝ፣ ትንሽ አይደለም በጣም ከፍቶኛል። ምስጌ በዛን አክል ደረጃ እምነቴን ጥዬበት እምነቴን ማጉደሉ ነው እኔ በጣም የከፋኝም ሆነ በጣም የተሰማኝ ማለት ነው። እናንተም አምናችሁት ነበር ከኔ የተሻለ ማለት ነው። ያኔ ራሱ እንደማይወደኝ እንደማያፈቅረኝ ኮኔ ገብቶኛል። ግን በቃ የሆነ ነገሮችን ይስተካከላሉ ብዬ እናንተም ደግሞ በቃ ይሄ ልጅ ተረጂው ምናምን ስትሉኝ አንደኛም ነገር የእናንተን ሐሳብ ሰምቼ ነው ለዚህ ላክልን ህይወቴን አደጋ ላይ የጣልኩትኝ ማለት ነው። እኔ እንጃ እኔ የተሻሻለ መስሎኝ ነበር፣ ግን ሳስበው ምንም የተሻሻለ ነገር የለም። በዚህ አክል ደረጃ እኔ እኮ ማሸት አይተበቅበትም ነበር። ያጎቱ ልጅ ላስተዋውቅሽ ለእቴ ነው ማያት ምናምን ማለት አይተበቅበትም ነበር። ምክንያቱም በቃ ፍቅረኛ አለኝ ባጭር አማርኛ ካንቺ በፊት የተፈጠረ ነገር ነው ምናምን ብሎ እንትን ማለት ይችል ነበር። ማስተዋወቅ ምናምን አልነበረበትም። ሲጀመር ደግሞ እኔ ልጅቷ ያን አክል ሴት ልጅ ናት። ያን አክል ደግሞ እኔ ላይ ቻኔን ልትጎዳኝ የሞከረችው ልክ ነው ብዬ አላሰብኩኝም። ምክንያቱም ያ ምንድነው እሱ ፊት ስለሰጣት ነው። እኔ እሷን ምንም ማለት አልፈልግም። እሱ ነው እሷን ይዟት የመጣው ከሱ ጋር ነው እንጂ ችግሬ ከሷ ጋር አይደለም። ይሄ ነገር ማለት ነው እሱ ፊት ባይሰጣት እሱ የሆነ ነገር አርጋት ባይላት እሷ በዛን አክል ደረጃ እኔን ለማጥቃት አትነሳም ነበር ቤተሰቦች። እና በጣም ነው የከፋኝ እኔ እንጃ። እና ቤተሰቦች እኔ በዚህ አክል ደረጃ መጉዳትም ሆነ ባመናችሁት ሰው መጎዳት ምን ማለት እንደሆነ ታውቁታላችሁ። የደረሰባችሁ ሰዎች ልትኖሩ ስለምትችሉ ማለት ነው። ብቻ ምን ማድረግ እንዳለብኝ አላቅም። ልጅቷንም አግኝቼ በቃ ምን ማድረግ እንዳለብኝ አላቅም። ማለት ከሱ ጋር መነጋገር አልፈልግም፣ ከሷም ሆነ ከሱ ጋር ማለት ነው። እኔ እንጃ ግራ ነው የገባኝ። ማለት ምን አይነት ሁላ እርምጃ እንደምወስድ አላቅም። ታውቃላችሁ ጓደኛ ምናምን የለኝም፣ ማማክረው ሰው አጠገቤ የለም። ያው እናቴም ብትሆን እዚህ የለችም። እናቴንም ደግሞ ማስጨነቅ አልፈልግም፣ ማንንም ሰው ነው ማስጨነቅ አልፈልግም። ግን ደግሞ የሆነ ነገሮችን የሆነ ለአንድ ሰው ነግራችሁ የሚረዳችሁ ሰው ቢኖር አሪፍ ነው ብዬ አስባለሁ። በጣም ነው ለሱ ማልቀስ አልፈልግም። ግን ደግሞ ነገሮችን ስታስቡ በጣም ነው የሚከብደው። ባመናችሁት ሰው ለዛም እንደዛ እሺ ገዳሜ ስል እንደዛ አሳብሬው ሲሄድ ምናምን ነገር ለካ እየዋሸኝ ነበር። ከኔ የተሻለ ሲያገኝ ያው ጥሎኝ ሄደ። ችግር የለውም እኮ ለኔ የተሻለ ቀን ነው። መገፋቴም ደግሞ እኔ እንጃ ይክፋኝ፣ ችግር የለውም። ነገ እኔ የተሻለ ሰው ጋር ልሆን ስለምችል ማለት ነው። አላለቅስም። ግን ምንድነው ስሜታው ያረገኝ በቃ ማመኔ እሱን ማመን እንደሌለብኝ እያወኩኝ እሱን ማመኔ ልጅቷን ደግሞ አንድ ጎን አግኝተሽ ይሆን ነገር አርጋት ይለኛል። አንድ ጎን ደግሞ ታያት በቃ ሴት ልጅ ናት
ነገ እሷም ላይ ሊፈጠር ይችላል ይሄ ነገር ብዬ ደግሞ በቃ ትቼ መሄድ እፈልጋለሁ። አንዳንዴ ደግሞ እልህ ይዘኛል። በጣም እያሰብኩበት ነው። ሰሞኑን እንቅልፍ አልተኛሁኝም። ምክንያቱም ካደረጉኝ ነገር አንፃር ማለት ነው። ልጅቷ አይታችኋል፣ 3ኛ ነው 4ኛ ፎቅ ላይ ልትወረውረኝ ማለት ነው። በዚህ ናክል ደረጃ ሴት ሆና ሴት ልጅ ላይ መጨከኗ ትንሽ አናዶኛልም። ግን ደግሞ እሱ ፊት ባይሰጣት በዛ ናክል ደረጃ እኔን ለማጥቃት አትሞክርም ነበር። እና ምስጌ ግን እኔ አሁን ይሄን ቪዲዮ እንደምታየው አውቃለሁ። በዚህ ናክል ደረጃ ለምን መሄድ ፈለግ? አንደኛ ጥያቄ። ሁለተኛ ጥያቄ ደግሞ እስካሁን ድረስ አዋሳ አብሬ ሲሄድ ስንት ነገር አብረን እንትን እያለን ለምን የሆነ ቃል እንኳን አልተነፈስክም? እኔ ሁለታችሁም ቢሆን የሁለታችሁንም ነገር የሆነ ቀላል ነው። እኔ ሁለታችሁንም የሆነ ነገር ማድረግ ማለት ነው እችላለሁ። ግን ደግሞ እኔ በዛናክል ደረጃ እናንተን መበቀል አልፈልግም። ያ ነገር ነው እኔ የምፈልገው። ሲጀመር አንድ ሰው እንኳን ከኔ ጎን የለም። አንድ ሰው ማለት ነው። ለምንድን ነው ከኔ ጎን የሌለው ሰው ሁሉ ማለት ነው? አንደኛ ነገር ያስከፋኝም ያ ነው። ሰው መኖር ነበረበት ከኔ ጋር። የሁሉ ነገር እሱ ሲያደርገኝ ሰው መኖር ነበረበት። አንደኛ ነገር ማለት ነው ምስጋና። የሁሉ ጊዜ የሁሉ አመት የሁሉ ቦታ አብሬ ሲሄድ እነዛ ሰዎችን ብዙ ሰዎች አስተዋውቀኛል በአንተ በኩል ማለት ነው። ለምንድን ነው ያስተዋውቀኝ? እንደዚህ አይነት ነገር ካለ ለምን እሷን ወስዳ አላስተዋወቅም? አንደኛ ጥያቄ ማለት ነው። ለምን የሁሉ ጊዜ መደበቅ ፈለግ? ሲቀጥል ደግሞ አንተም ሆንክ ልጅቷ አለምናት ማናት ያልካትን ልጅ አለም ነኝ ምናምን ብላለች። ግን እሷንም አንተም ጭምር ሁለታችሁም ደግሞ በካሜራ ፊት እንድታወሩ እፈልጋለሁ። ሁለተኛ ጥያቄ ማለት ነው። የሁሉ ጊዜ አሸገዳሜ ስትል እሷ ሴት ነበረች። ዛሬ ምን ተገኝቶ መጣች? አንተስ ምን አስበህ ነው? ያ ሁሉ ጊዜ አብረን ስትሆን ወዲ አብረን ስንል ጸጥ ብለን ዛሬ በድንገት መጣ የድሮ ፍቅረኛዬ ናት ምናምን ያልከው? ቆይ አንተ ራስህን እንዴት ነው የምታስበው? እኔ ሰው የሌለኝ ነው የሚመስልህ? በእርግጥ በዙሪያዬ ሰው ላይኖር እኮ ይችላል። ምን ግዴታ ሴት ብቻ ስለሆንኩኝ እኔ በታች ነኝ አይደለሁም። ወንድም ሴትም እኩል ነው። አንተ ያን ነገር እየገባ አልመሰለኝም። አላለቅስልህም። ስንት ያለቀስኩ ላንተ ስንቴ። መቼም አላለቅስ። አሁን ያንተ ነገር በቅቶኛል። ሲጀመር እኔ የኔው ችግር የለውም ተው። ግን ስንት ኦዲየንስ ነው ያለን? ስንት ሰው ነው የሚያየን? ለምን እነሱንስ በቃ እኔም ብቻ እኮ አይደለም የካድከው፣ የዩቲዩብ ኦዲየንስንም ነው የካድከው። እኔም ብቻ መሆኑ አይደለም እኔ ያናደደኝ፣ ግን ስንት ትላልቅ ሰዎች እኛን ይመለከታሉ። በጣም ነው ያናደድከኝ። በጣም ማለት ነው ከማናደድ አልፈ በጣም ነው ያዘንኩብህ። ሲቀጥል ደግሞ ስልክ ስደውልልህም ቢሆን በሰዎችም የኔው አታንሳ። ቢያንስ ትላልቅ ሰዎች ጋር አገናኝ ብዬ ስልክም ስደውል የምትገኝበትን ቦታ ሰው ጠቁሞኝ ሲሄድ አላገኝህም። ለምን መደበቅ ፈለግ? ሲቀጥል ደግሞ ይሄን ቪዲዮ ታየዋለህ። ስልክ አላነሳልኝም፣ ስጽፍም አትመልስም። ምን እየተፈጠረ እንደሆነ አላቅም። ሲቀጥል አሁን ይሄን ቪዲዮ እንዳየው ልጅቷንም አንተንም ጭምር ማግኘት እፈልጋለሁ። ፈርተናው እንዴ? እኔም ፈርተኝ ነው የተደበቀው። ስልክ ማታነሳው የሆኑ ቦታዎች እንኳን እኔ ማቃቸው ቦታዎች የለህም፣ ይሄ ቦታ ነበር ምናምን የሰዎች እንኳን ሲጠቁሙኝ አላገኝህም። ለምን መደበቅ ፈለግ? እኔን በግልጽና ግልጽ በሆነ መንገድ እንድታናግረኝ እፈልጋለሁ። ምንም ተሸፋፍኖ የሚያልፍ ነገር የለም። እንድታገኘኝ እፈልጋለሁ። አንተ ብቻህን አይደለም ልጅቷንም ጭምር ይዛት እንድትመጣ ማለት ነው። እስቲ ያውሉ ጉልበቷን ያሳየችኝ ማግኘት እፈልጋለሁ። በዚህ ናክል ደረጃ እኔን ለማጥቃት እኔን ለመግደል የሞከረችውን ልጅ እስቲ ማግኘት እፈልጋለሁ። ያን ቀን እኔ ሳላስብበት አስገድለኸኝ ነበር። ግን ደግሞ አሁን አንተንም እሷንም ማግኘት እፈልጋለሁ። በቃ ባጭር አማርኛ ማለት ነው። ሁለታችሁንም ማግኘት ስለምፈልግ ማለት ነው። ይሄን አክል ደግሞ እኔ ምን እንዳረኩ ምን እንዳጠፋው ትናገራለህ። እኔ እንደ ጥፋተኛ አድርገ እኔ የሆነ ነገር እኮ እኔ የሆነ ነገር ያጎደልኩብ ወይም ደግሞ የሆነ ነገር ካንተ የነጠኩ ነው እኮ ያስመሰልከው። በጣም ነው የተናደድኩት። ቆይ አንተ ማን ነህ?
በዚህ ናክል ደረጃ እኔን ለማናደድም ሆነ እኔን ለማስከፋት የሄድክበት ርቀት ተገቢ አይደለም በቃና ይቅርታ ያው ቤተሰቦች እልሄን ያው እሱ ላይ ለመወጣት ያለብኝ እናንተንም ያስጨነኩኝ ነው ቤተሰቦች በጣም ይቅርታ ያው እኔ እንጃ አሁን በጣም የናንተ ድጋፍ ያስፈልገኛል በጣም ማለት ነው እና አላቅም ብቻ እኔ አላቅም ስለናንተ ማውራት ይከብደኛል ግን ደግሞ ያው ይቅርታ በቃ እናንተንም አበሳጫችሁ መሰለኝ ያው ፈልጌ አይደለም እናንተንም ደግሞ እናንተ ጋርም እንደዚህ ሆኜ መቅረብ ፈልጌ አይደለም ግን ከናንተ ውጪ አማራጭ ስለሌለኝ ነው በጣም ስለከፋኝ ምናምን ነገር ነው ያው በቃ ደህና ነኝ ደህና ለመሆን እሞክራለሁ ባለኝ ችሎታ ሁሉ ማለት ነው እና አወዳችኋለሁ መልካም ሁሉ መኝላችኋለሁ ሰላም ሁኑ